ሳታደርግበት አብርሃም እንደዚህ ከተጃጃለ አብርሃም ከሄርሜላ መለየት ስለፈለገ ወደ ሩታ ወደ ቦታው ለመመለስ ነግሬያችሁ ነበር። ያው እኔ የደረሰኝ መረጃ ነው የሰራሁላችሁ ቅድም አብርሃም በሌሊት እንደጠፋ ማለት ነው። ቤተሰብ እኔ ከዚህ ቪዲዮ የተረዳሁትን ነገር እያንዳንዷን ነገር እነግራችኋለሁ ማለት ነው። ዛሬ እግዚአብሔርን ነው የምላችሁ እውነታውን ነው የምናወራው፣ እውነታውን ነው የምንፈርደው። ሁላችሁም የእውነት ኮሜንታችሁን እግዚአብሔርን ዛሬ የልቤን የእውነቴን ነው የምናገረው። የፈለገ ሰው ይመን የፈለገ ሰው አይመን፣ ማንኛችሁም ሰው ይሄን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ፕሊስ፣ ላይክ በማርያም ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ ሞቅ ደመቅ ሽብርቅ አድርጉና እናስጠጣችኋለን፣ እናስገባላችሁ። በደንብ አድርጋችሁ ስሙን። በመጀመሪያ ደረጃ አንዴ ለሩታ አንዴ ለሄርሜላ እንዳትሉ፣ ሁለቱንም እንጠቀጥቃቸው እና አብርሃም በመጀመሪያ ደረጃ በሌሊት ተነስቶ ከሄደ አብርሃም ያሟል ምንም ነገር እንትን አይል ማለት እያልን ነበረ። አብርሃም እንግዲህ በዛ በሌሊት ተነስቶ አሯሩጦ የወሰደው ምንድነው? አብርሃምን በአንደኛ ደረጃ ምንድነው አሯሩጦ የወሰደው? ይሄ ልጅ እደር ተባለ፣ አልቻለም፣ ሩጦ ሄደ። ይኸውላችሁ ልንገራችሁ፣ በባሌም አብርሃምና ሄርሜላ አብርሃምና ሩታ አብሮ እንዲመለሱ እንዴት እንደሚመለሱ ግራ ስለገባቸው በሲስተም አድርጎ አብርሃም ወደ ሩታ እንዲመለስ የምን መድኃኒት የምን ምንም አልተዋጠልኝም ነገሩ ሁሉ። አሁን ሳስበው ምንም በቃ እንዲህ በቃ ከሄርሜላ በምን አይነት መንገድ ከእጇ ልውጣ ብሎ ነው የወጣው አብርሃም ማለት ነው። እርግጠኛ ነኝ እኔ ምንም አልተዋጠልኝም የአብርሃም ነገር ምንም ነገር። ምንድነው እንዲህ ስክስክ አድርጎ ይዞት የሚሄደው ነገር ምንድነው? ምንድነው አንሰክስኮት የሄደው? እሱ እኮ ፍላጎት ከሌለው እኮ በቃ እኔና አንቺ ሀብቶልናል፣ እኔ የልጄ እናት ነው የምፈልገው እኮ ማለት ይችል ነበር እኮ። ይሄን ሲስተም ይሄን ነገር ከመጠቃቀምና ከሚደብር ነገር ማለት ነው። አሁን እኛ ይኸውላችሁ እኔ ምንም አይመስለኝም። እኔ ለምን ታውቃላችሁ? ለሩታን ቢመለስ አህለ ወሳል ይመለስላት ደስ ነው የሚለኝ። እኔ ደስ ነው የሚለኝ እናትና ልጅ አባት አብሮ እንዲሆን ነው እኛ ፍላጎታችን ከመጀመሪያውም ጀምሮ ማለት ነው። ግን እኛ እዚህ ጋር ምንድነው የተቃወም ነው መሰላችሁ? የሰው ሌላ ደግሞ ሌላ ህይወት አስጀምሮ በእንደዚህ አይነት ነገር በሙድና በሲስተም ወደ ሩታ መመለሱ በጣም ነው የሚደብረው። ገብቷችኋል? በትክክለኛ መንገድ ቢሆን ኑሮ እኛ ምንም አይመስልም ነበር። ግን አብርሃም አሁን እየሰራው ያለ ነገር ምንም ታውቃለህ፣ እያወክ ነው እባክህ። ለኔ ግን እያወክ ነው እንደዚህ አይነት ስራ እየሰራ ያለው እባክህ። ወይ ሙድ ነው ይመስለኝ ከሩታ ለመለየት ከሩታ ለመራቅ የምታደርገው ስታይልክ ነው። በእናትህ እኛ እንረዳለን በደንብ አድርገን ይሁን ብለን ነው ዝም ያልነው እንጂ አንተ ለመራቅ ፈልገ ነው ከሄርሜላ አሁን እኔ ለሄርሜላ ምነግራን ነገር ከእንደዚህ አይነት ተከተልካሻ ህይወት ትውጣ በቃ። እውነቴን ነው የምናገረው ቤተሰብ ምንም በሉኝ ምንም በቃ ከሩታና ከአብርሽ መሀል በቃ ሄርሜላ ትውጣ ትተው በቃ። እንደዚህ አይነት ግራ የገባው ህይወት ውስጥ ምን ትሰራለች ሄርሜላ ራሱ? እውነት በቃ የራሷን ህይወት ይው። ሄርሜላ በጣም ቆንጆ ነች፣ በጣም ታምራለች፣ ስነ ስርዓት ያላት ነች፣ ለወንድ ክብር ያላት ሪስፔክት እንኳን እንዲያቅ አድርገዋለች። አብርሃም ሪስፔክት እንዴት እንደሆነ ምናምን ሁሉ ነገር እንኳን የፍቅርን የአባወራነትን ነገር እንኳን ያሳየች ጀግና እህታችን ነች ሄርሜላ ማለት ነው። እኔ እንደውም ከዚህ ሁሉ ሄርሜላ አብርሃም ትታ የራሷን ህይወት በቃ የራሷን ህይወት ትምራ። ሩታም ባሏን ጠበቅ አርጋ እንግዲህ ያው እኔ የሱ ስታይል ወይ ይንቃ አይንቃ መች ይንቃ ተነጎዳ ይንቃ ምንም እናቆ ነገር ነቅቶም ነገም ተነጎዳም ከሩታ ጋር ሊሆን ይችላል። እኔ ከሩታ ጋር መሆኑ ምንም አልቃወሙም፣ መብቱ ነው። ግን እዚህ ጋር ህይወት የሚባል ነገር አለ። እዚህ ጋር የሴት ልጅ ህይወት ነው ያለው። እዚህ ጋር ደግሞ ፍቅር ሌላ ፍቅር አለ። በእንደዚህ አይነት ሲስተም አለም ሩታ ጋር መመለስ እና እኔ እንጃ እኔ በጣም እጅግ በጣም ነው የሚያስጠላ ነገር ነው እያየው ያለሁት ማለት ነው። እሱ ማይመቸው ነገር ከሆነ እኮ ለሄርሜላ እኮ እንዲህ ነው ብሎ እኮ ማስረዳት ይችል ነበረ፣ የሰውን ህይወት ከመጫወት እናንተ ከማለም ማለት ነው። እንግዲህ እውነት ደግሞ መውጣት አትቀርም። እንግዲህ አንደኛ ነገር አብርሃም መድኃኒት ተደርጎበታል፣ ይሄ ነገር ተደርጎበታል ተብሏል አይደለ? ከተባለበት አብርሃም ይሄ ነገር እውነት
አብርሃም ላይ ተደርጎ ከሆነ የሩታ ጉድ ነገም ሆነ ተነጎዳ መጋፈጡ አይቀርም። እውነት ደግሞ ሩታ ለአብርሃም መድኃኒት ሳታረግበት ምንም ሳታደርግበት አብርሃም እንደዚህ ከተጃጃለ አብርሃም ከሄርሜላ መለየት ስለፈለገ ወደ ሩታ ወደ ቦታው ለመመለስ ስለፈለገ ነው ማለት ነው። ለምን እንደዛም አድርጎ ማለት ነው እንደዚህ አይነት ሁኔታ ከሚመለስ የአንደኛ የሩታ የሄርሜላን ህይወት ማበላሸት፣ ሁለተኛ ደግሞ የሩታን ስም ማስጠፋት። በጣም የሚያሳዝን ነገር ማለት ነው። ሩታ በአሁኑ ሰዓት ሁሉም ሰው ጠንቋይ ነች ምናምን የተባለች ያለችው አይደል? በአሁኑ ሰዓት አብርሃም የነቃ ቀን ወይ ነቅቶ እኮ እውነት እንደው እንደዚህ አይቀርም መቼም። አብርሃም መቼም እንደዚህ አይቀርም። ወይ የሆነ ጸበል ወይ ሲጸበይ የሆነ ነገር ሲሆን በራሱ ከተመለሰና ወደ ሄርሜላ ከተመለሰ አብርሃም አዎ ተደርጎበት ነው ብለን እናምንበታለን። ገብቷቸዋል። ከተመለሰ ወደ ሄርሜላ ከተመለሰ ለምን ይሄ የሚፈዘው ነገር ይሄ የሆነ አለው ስታይሎች የሚያደርገውን ነገር ምናምን አለ። እሱን ነገር ረስቶ ወይ ጸበል ተጠምቆ ወይ ወደ ራሱ ሲመለስ ሩታን ምን ይላታል? በምን ምክንያት ወደ ሩታ ሊመለስ ቻለ? አሁን እኮ ምንም እኮ ግራ የሚገባ ነገር ነው። እንዴት ብሎ ነው ወደ ሩታ ሊሄድ ቻለው? የአንገት ሐብል ምናምን ተባለ። እሺ አሁንም ቢሆን ማለት ነው አሁንም ቢሆን የሩታን ስም ማጽዳት ያለበት አብርሃም ነው። ሩታ በአሁን ሰዓት እንደ ጠንቋይ ነው የታየች ያለችው አይደለ? አሁን አብርሃም ከነቃ የሩታ ጉድ ነው የሚፈላው። አልፈልግሽም ብሎ ጥሏት ከወጣ ሩታ የሆነ ነገር አድርጋበታለች ማለት ነው። ገብቷቸዋል። እንደዚህ ደግሞ ከቀጠለ አብርሃም እያስመሰለ ነው። በቃ አብርሃም ከሄርሜላ ለመራቅ እያስመሰለ ነው ያለው ማለት ነው። እውነት በጣም እኔ አላቅም። ብቻ እኔ ምን እንደብዬ እንደምነግራችሁ ብቻ ነው ግራ የገባኝ። እግዚአብሔርን በጣም አሳፋሪ ነገር ነው እያየን ያለው። ለማንኛውም ቤተሰብ የራሳቸው ጉዳይ እንደፈለጉ ሁኑ። እኔ አሁንስ ምርር ነው ያለኝ። ማርያምን የሌለ ነገር ነው እያመጡ ያሉት ማለት ነው። ሩታ ሄርሜላ ነች የተጎዳች ያለች። እውነት ሄርሜላን ግን በእንደዚህ አይነት መልኩ አብርሃም እውነት እንደዚህ ካደረክ ደግሞ በጣም ቢግ ሼም ነው። እውነት ቢግ ሼም ነው። እውነቱን ተናግረ ወደ ሩታ ብትመለስ አይ ዶንት ኬር፣ እኔ ምንም አይመስለኝም። ግን የሰውን ህይወት እንደዚህ አበላሽቶ እንደዚህ መሆን ብቻ በጣም ሼም ነው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።